ማክለማራ ጋር ሄደ በአጠቃላይ አስረዳን ማክለማራ ስልክ አነሳ በስድስት ወር ውስጥ ለቦርድ እንዲቀርብ ብሎ ትእዛዝ ሰጠ አስታውሳለሁ ይሄ ፍንጫ ወለጋ ያለው እሱ በሚሰራበት ጊዜ ከዓለም ባንክ 60 ሚሊዮን ብር ተፈቀደ 60 ሚሊዮን ብር ተፈቅዶ ይሄን እንድናሳልፍ መጀመሪያ ብድር ሲመጣ መመሪያ ነው የሚቀርበው የህዝብ እንደራሴዎች ነው የምንቀርበው መወሰኛም አይቀርብም ቀረበል ሲቀርብ ምን የሚሉ ጃኖይ ጥላቶች እኮ ይዛን እዚህ ቋሉ በእሳቸው በዘመን የእሳቸው ሽማምንቶች እሳቸው ይሾሟቸው እኔ አሁን አንዱ ባለስልጣን መጥቶ አነጋግሮኛል ይሄ ገንዘብ ተግባር ላይ አይውልም ጃኖይ ከሚኒስትሮቻቸው ጋር ተካፍለው ነው የሚበሉት አትቀበሉት ብሎ መጥተው ለልፍለት እየመጡ ነገሩና እኛ ገና ህባል ሀገር ተመርጠን የመጣልን ሁሉ ነገር ያበረግገናል ጠለቅ ብለን አላወቅንም እውነት መስሎን አንቀበለው ማለት አንቀበለው ሲል ጠቅላይ ሚኒስትሩን ወክሎ አስረጅው ነው የመጣው ታደሰ ያይቆ ይባላል አረጀቶቼ እንደዚህ አይደለም ይሄ እኮ ለሀገር የሚጠቅም ነገር ነው ይሄ እኮ ለህዝብ የሚጠቅም ነገር ነው ይሄ እኮ ለኢትዮጵያ የሚጠቅም ነገር ነው እንዴት እንደው ዝም ብላችሁ እንደው ባንድ ጊዜ ጠለቅ ብላችሁ ነገሩ ሳትመረምሩ ይሄንን ብድር ለማግኘት እኮ ኢትዮጵያ ስንት ድካም አድርጋለች ስንት ለፍታበታለች ስንት ጊዜ ተነጋግራበታለች ይሄን ለማስፈቀድ ኢትዮጵያ ስንት ገንዘብ ወጪ አድርጋ ሰራተኞቿን እየላከች ሚኒስትሮቹን እየላከች በብዙ ድካም የተገኘ ነው ባካችሁ በጥንቃቄ ተመልከቱ ጥሎ ለመኑና አይደረግም አለ ማንንም መለስ መሆናቸውን ካወቁ በኋላ ለጃኖ ይነግረው ደብዳቤ ተጽፎ መጣለን ደብዳቤው ምንድነው የሚለው ይሄን ነገር ለማግኘት በብዙ ድካም ያደረገው የተገኘ ነው በብዙ ልፋት የተገኘ ነው ለሀገር ጠቃሚ ነውና አስቡበት እንደገና እስቲያ እዩት ብቻናት የምትለው እኔ ተናግሬያለሁ ዛን ቀን በፓርላማው ቆሜ 250 ነን ፓርላማው ከኢትዮጵያ የተመረጥ ነው እስቲ ይሄንን ምክንያት አድርገን ወሬ ሰምተን አንቀበልም ከምንል ጃኖሄ በድል አድራጊነት ከመጡ ጀምሮ እስካሁን ድረስ ኢትዮጵያ ስንት ገንዘብ ተበድራለች የተበደረቱን ገንዘብ ያምጡልን ያ ገንዘብ ደግሞ ከምን ተግባር እንደዋለ ደግሞ እንጠይቃለን መጀመሪያ ብድሩ ሲምጣልን ብለን ሐሳብ አቀረብኩ ብዙዎችም ደጋፊ አገኘው በድምጽ ብልጫ አለፈ በሰራት ቀን ሰርተው አመጡ የኢትዮጵያ በጀት ታውቃለህ የዛነዚህ 300 ሚሊዮን የነበረ ባለሳሳት ወደ 750 ሚሊዮን እንደዚህ ብድር የተበደረው ያንን ስናይ ደግሞ አሁን ህዝቡ ደግሞ እረ ያለ ይሄ ገንዘብ ምን ገባ ጃኖ ይጠሩና ሄርለ በሙሉ የእናንተ ጥያቄ ትክክል ነው በሉ አሁን በመንግስት ኪሳራ ባይሮፕላን ቢከበት ባይሮፕላን በመርከብ ቢበት በመርከብ በመኪና እናንተ ተከፋፈሉና ይሄን ብድር በተመለከተ ትምህርት ቤት የተሰራበትን ሆስፒታል የተሰራበትን ተዘርዝሮ ይሰጣችሁና ሄዳችሁ እዩ ሄዳችሁ ተመልከቱ የተሰራው ሁሉ ሄዳችሁ እዩ አሉና ዘዙ ስንለያይ እዚህ ስንሄድ በሐኪም ቤቱ ስንት ክፍል እንደተሰራ ስንት ሰራተኛ እንደተቀጠረ በትምህርት ቤቱ ስንት ተማሪ እንደያዘ ስንት ክፍል እንዳያለ በፋብሪካ ቤቱ ስንት ሰራተኛ እንደያዘ ስንት ገንዘብ እንደወጣበት ይሄ ሁሉ ለቅመና አመተን ገንዘቡ ይወጣውንም ያለውንም የሰራተኛ የተቀጠረው ስናይ እንዲያውም ያን ገንዘብ አልበቃ ብሎ ከኢትዮጵያ መንግስት የተሟላ እንኳን ሊበላ እንኳን ያን ህብድር የመጣው ሊበላ የኢትዮጵያ መንግስት እየደጎመ ያሰራው ሁሉ በሂሳብ አመጣ ነው ሂደን ከይቅርታ ጋር ተቀበለናል አላቸው አስራ አንድ ሰዓት ሲሆን ያኖይ በመኪና ይወጣሉ ከተማውን ይዞራሉ ልክ ያኖይ የሚሄዱበት ሁሉ ሰው ስለሚያውቅ አቤት ባው አቤት አቤት ልክ ልብሱን ያወልቅና መሬት ላይ ያነጥፋል ደግሞ መሬት ላይ ሀገራችን አንድ ሰው መሬት ላይ ካነጠፋ ተራምደህ ልትችል አትሄድም መኪናው ቆመው መስኮቱ ተከፍቶ ወረቀቱ ይሄዳሉ ከዛ እንደገና ሄደው አንዳንድ ነገሮች አነባበው ራትን ሁለት ሩብ ይቀመጣሉ ምን ወሰናለው ኢትዮጵያዊ ዜጋ መሆን ትልቅ የማይገኝ ክብር ነው ለምሳሌ ህንዶች አሜሪካን ሀገር ለመግባት 5 አመት ኮታ አለ የነሱ ኮታ 5 አመት ወደፊት ተሞልቷል ስለዚህ ህንድ የተባለ ሁሉ እቺ ክፉ ሴትዮ ከዛ እስክትወጣ ድረስ አማርኛውን እያጠና እያነበበ እየጻፈ ቆንጆ ጽፈት እያረገ መጥቶ ዜግነት ይቀበልና የኢትዮጵያ ኮታ
አንድ ኢትዮጵያዊ እስከ 1966 የአሜሪካን ሬከርድ አሁንም ቼክ አድርጌያለሁ። አንድ ኢትዮጵያዊ አሜሪካን ሀገር የገባ ወይም ገብቶ የነበረ ተማሪ እዛ መኖሪያ ስጡኝ ብሎ የተቀመጠ የለም አንድም። የእርሻን ውጤት ለሚድል ኢስት ለመሸጥ ለዩሮፕ አይደለም ለሚድል ኢስት ለመሸጥ እንችላለን፣ ለጃፓን ለመሸጥ እንችላለን። ከዚያ ነው የኢትዮጵያ ገቢ የሚገኘው እንጂ ከሌላ ወርቅ የለንም፣ ዘይት የለንም፣ ጋስ የለንም። በዶማ በሞፈር አርሰን ምን ጊዜም ራሳችንን ልንችልና ለውጭ ለመሸጥ አንችልምና የኢትዮጵያን እርሻ መካናይዝ ማድረግ አለብን እና በሳቸው ጊዜ ብዙ ትልቅ የእርሻ የመንግስት እርሻዎች ተጀመሩት። አዋሳ ያን ጊዜ ነው፣ አባድር የተጀመረው ያን ጊዜ ነው። ትልቅ እርሻዎች የተጀመሩት ኦማራ እንኳን ጀምረዋል። ፓቱ ይልማ ኢኒሼቲቭ ነው። ያን ቴክኖሎጂው አሁን የእርሻው ልማት በጣም ከፍ እያለ ሲሄድ የመሬት ይዞታው ሲስተም ስላልተለወጠ ብዙ ችግር ተፈጠረ። ብዙ ሰዎች ተፈናቀሉ። በተለይ አሩሲ ላይ ስንትና ስንት ሰው ነው እንትን ያለው። ችግርም አለ። ችግሩን ለመፍታት ግን በስርዓቱ መሆን ነበረበት። ምናልባት ቀዳማዊ ሥላሴ ድሮ የነበሩት ተራማጅ የነበሩት ርስት ላይ በሚመጣበት ጊዜ ደግሞ በሌሎቹ በኩል የሚመጣ ባለሟሎቻቸው የሚመጣ ምክር አለ፣ ያማገናዘብ አለ። ጠዋት የመከሩትን ከሰዓት በኋላ ይለውጡታል። ሚኒስትሮች ምክር ቤት የወሰነውን እዛ ሄደ ይለውጡታል። የመሬት ሚኒስትር ለምሳሌ ህጉን ወስዶ ፓርላማ በሚከራከርበት ጊዜ ባለሟሎች በጎን ሄደው የለም ይሄ ምክር አይበጅም ብለው ከምክር ቤቱ እንዲወጣ ይደረጋል። ለምን ነው እንግዲህ እኛ የምንለው የነበረው? ቢደረግ ኖሮ ቀዳማዊ ሥላሴ መንግስት መጨረሻ ላይ መንግስቱ ሲመጡ ምንድነው የሚተችባቸው የነበረው? ትችት ትልቁ እኮ የመሬት ጉዳይ ነው። ያ ነገር ቢስተካከል ይችሉም ነበር። ቢስተካከል ይሄ ነገር ባልመጣ ነበር። ግን አማካሪው ብዙ ነው፣ ባለጥቅሙ ብዙ ነው። እድሜም መጥቶባቸዋል። አንዲት ሴት ወይዘሮ ነበሩ፣ የባላባት ልጅ ናቸው። እንዲሁ የመሬት አበል ጉዳይ ተነስቶ አልፎ አልፎ ይልቅ ካበሉ ለምን ባለርስት አይሆንም ገበሬው ብለን ስንተችኛ ይናደዳሉ። መሳፍንትና መኳንንቱ ይናደዱና እቺ ሴትዮ የራስ ማንት ልጅ ናቸው ተነስተው እንዴ እናንተ እኮ አታውቁትም እንጂ መሬት እኮ እንዲሁ የተገኘች አይደለችም። የኛ አያት ቅድመ አያቶች እኮ አጥንታቸውን ከስክሰው ደማቸውን አፍሰው ዘምተው እኮ ያቆዩን እንጂ እንዲሁ መሬት እኮ ተሰጠን አይደለም ብለው ይተቻሉ። ኋላ ምናልባት ሰምታችሁ ይሆናል ሻለቃ አድማሴ ዘለቀ የሚባል አማካሪ ነበር። እሱ ምን ይላቸዋል? አይሜቴ ይህን ዘፈነውን ዛሬም አልተውትም። አጥንቱን የከሰከሰው ደሙን ያፈሰሰው ህዝቡ ነው እንጂ የእናንተማ አባቶች የእናንተማ አያት ቅድመ አያቶች ጦር ሜዳም አይተው ያውቁም። ዘመቻ ብለው ያዛሉ፣ ሰራዊት ተነስቶ ይዘምታል። እሳቸው ግን አረንጓዴ ድንኳን ውስጥ ሆነው ጠጅ እየጠጡ እጭን ገረዳቸው ጋር ይላፉ ነበር እንጂ አንድም ጊዜ ጦርነት አላዩም። ደሙ የፈሰሰው የዚህ ሄደው ነው የዘማቹ። ግን ሲመለሱ አጥንታችን ተከስክሷል፣ ደማችን ፈሷል እያላችሁ ያንን ደሙ የፈሰሰውን ቀምታችሁ በኃይል ብቻ ይዛችሁታል። ወጣቱ ደግሞ በዚህን ጊዜ መሀል ላይ ደግሞ አዲስ ኃይል ሆኖ በሚመጣበት ጊዜ እርሱ ደግሞ የሀገሩን ሁኔታ አውቆ በሀገሩ ችግር ላይ ለሀገሩ ችግር መፍትሄ ለማምጣት የሚያስበው አመለካከት ሌላ ነው። መሬት ላራሹ ነው የሚለው። ይሄ በዛን ጊዜ ብዙዎች ባለርስት ሆነው ይዘዋል የሚባሉት የተወሰኑ ናቸው። የተወሰነ ሁኔታ ነው። ግን መላው የኢትዮጵያ ችግርም አልነበረም። ቀዳማዊ ሥላሴ ቢፈልጉ ይሄን መፍታት ይችሉ ነበር፣ አልፈቱትም። አንዱ እንግዲህ የሚተቸው በሳቸው መንግስት ላይ ይሄን ሊፈቱ ሲችሉ አልፈቱትም። ስለምን? ራሳቸው ባለርስት ናቸው።